ይህ የኢትዮጵያ ቴሌቪዥን ነው። ራስልኝ በድጋሚ እንደምናመሻቸው የኢትዮጵያ ቴሌቪዥን ነው። የቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ላስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ዳግም እንዳይንቀሳቀስ የሃይማኖት አባቶችና ዓለም አቀፍ ማህበረሰብ ጥረት እንዲያደርጉ ጥሪ ያቀረቡ። የትግራይ 100% ጦርነት አይፈልግም። 100% ጥርጥር የለውም። አይቶታል፣ እንትርፍ የለውም። የሃይማኖት አባቶች የሁሉም እምነት አባቶች እዚህ ተወካዮች አላችሁ። ሌላ ምንም ስራ የላችሁም። በፍጥነት ትግራይ ወደ ግጭት እንዳይገባ ወደ ጦርነት እንዳይገባ ስራችሁን አሁን ጀምሩ። ከተጀመረ በኋላ ብትናገሩ ዋጋ የለውም። አሁን ባለሀብቶች፣ ምሁራን፣ ኤምባሲዎች አሁን ውጊያ እንዳይጀምር በብሪታንያ አጠቃላይ ምርጫ ቀኝ ዘመም የሆነው ሪፎርም ዩኬ የስደተኞች ላይ ያለው አቋም የብዙዎችን ቀልብ ከወዲሁ መሳብ መጀመሩ ተሰምቷል። የ28 ዓመቱ ፖርቹጋላዊ ሊቨርፑል አጥቂም ዲዮጎ ጆታ ከወንድሙ ጋር በመኪና አደጋ ህይወት ማለፉን የስፔን መገናኛ ብዙሃን ዘግበዋል። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ለግብጽና ሱዳን እንዲሁም ለታችኞቹ የአባይ ተፋሰስ ሀገራት የጋራ ሀብታችን የሆነውን ህዳሴን በጋራ እንመርቅ፣ ደስታችንን ተጋሩ ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ኢትዮጵያ ብሔራዊ ጥቅሟን በሰላማዊ መንገድ ታስጠብቃለች፣ ከጎረቤቶቿ ጋርም እንደወትሮው ትቀጥላለች ብለዋል። መሐመድ አልቃድር ተጨማሪ አለው። ኢትዮጵያ የብሔራዊ ጥቅምን ማዕከል ያደረገና ጎረቤት ሀገራትን ያስቀደመ የውጭ ግንኙነት ፖሊሲን ታራምዳለች። የህዝብ ተወካዮች ምክር ቤት አባላት አሁናዊውን የኢትዮጵያ የውጭ ግንኙነት ጉዞን አስመልክተው ለጠቅላይ ሚኒስትር አብይ አህመድ ጥያቄን አቅርበው ምላሽ ተሰጥቶባቸዋል። የኢትዮጵያ ህዝብ የዘመናት ጥያቄ በሰላማዊ ህጋዊና ዲፕሎማሲያዊ መንገድ ምላሽ እንዲያገኝ የተጀመረው ሂደት በምን ደረጃ ላይ ይገኛል? ክቡር ጠቅላይ ሚኒስትር፣ ኢትዮጵያ ከጎረቤት ሀገራት ጋር ያላት አሁናዊ ግንኙነትና ትብብርን እንዴት ይገልጹታል? በተለይም ከኤርትራ ጋር ያለው አሁናዊ ሁኔታ ላይ ማብራሪያ ቢሰጡበት። የኛን ጎረቤቶች በሚመለከት ከጎረቤት ውጭ ኢትዮጵያ ህልውና የላትም፣ ከኢትዮጵያ ውጭ ደግሞ እነሱ ህልውና የላቸው። አንዳችን ለሌላችን በጣም አስፈላጊ ነን። የኛ እምነት ልክ እንደ ግሪን ሌጋሲ ነው፣ እንደ ችግኝ ተካይ ነው። ዛሬ በእረፍት ችግኝ ተክለናል እዚህ ቦታ። ነገር ግን የዛሬ 3 ወር ወጥቼ ዛፍ አልጠብቅም ነኝ። አመት 2 አመት 3 አመት 4 አመት ቆይቶ መልካም ዘር መልካም ሲድ ከሆነ ጊዜውን ጠብቆ ዛፍ ይሆናል። በእኛና በእኛ ጎረቤቶች መካከል ያለው ኮሙኒኬሽን እንደዛ ነው። መልካም ዘር እንዘራለን። ለምሳሌ ቀይ ባህር እንነጋገር ያስፈልጋል፣ በሰላም በንግድ ስርዓት ብለን እናገራለን፣ እንተክላለን። መልካም ዘር ነው። ጊዜውን ጠብቆ ዛፍ ይሆናል። በግጭት በኃይል
አናደርግም። ጅቡቲ ሉዓላዊ ሀገር ናት፣ መከበር አለበት። ሶማሌ ሉዓላዊ ሀገር ናት፣ መከበር አለበት። ጥያቄ የለም። ኢትዮጵያ ሉዓላዊ ሀገር ናት። የባህር አክሰስ ካላገኘች ግን አገር መሆን አትችልም። በእነሱ ወገን ደግሞ መከበር አለበት። አብሮ ለመኖር ያለው ነገር ሰጥቶ መቀበል ነው። ጠቅላይ ሚኒስትሩ ኢትዮጵያ ከጎረቤቶቿ ጋር በጋራ የማደግ ፍላጎት ያላት መሆኑን ገልጸው ኢትዮጵያን ለማወክ የሚፈልጉ ሀገራት ግን የማይቻላቸው ነው ብለዋል። በዚህ ብርጭቆ ውስጥ አንድ ውሃ ሞልቼ አንድ ጠጠር ብጥልበት ይታወቃል። ለምን? አነስተኛ ሳይዝ ያለው ብርጭቆና የያዘው ውሃ አነስተኛ። ጣና ሄጄ አንድ ጠጠር በወረወርበት ጣና አይታወቅም። የኛ ጎረቤቶች ማወቅ ያለባቸው ኩሬና ሐይቅን መለየት ያስፈልጋል። ኢትዮጵያ በትናንሽ ጠጠር አትታወቅም፣ በትናንሽ ጠጠር አትበተንም። ኢትዮጵያ ትልቅ ባህር ናት፣ ትልቅ ሀገር ናት። ይሄን መገንዘብ ያስፈልጋል። ሲፈልጉ እንደሚያውቁ ማሰብ ጥሩ አይደለም። ኢትዮጵያ የሚያውካትን ተከላክላ መልማት ትችላለች፣ ትልቅ ናታ። ሁከቱ የሚጎዳው ኩሬዎችን ነው፣ ሐይቆችን አይደለም። የሀገራት ግንኙነት የማይጨበጥ ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያ የውጭ ግንኙነቷን በጥንቃቄ ትመራዋለችም ነው ያሉት። ዓለም ኢተገማች በሆነ መንገድ ነው እየተጓዘ ያለው። ምንም መጨበጫ የለው። ጠዋት ውጊያ፣ ከሰዓት እርቅ፣ ከሰዓት እርቅ ነገ ውጊያ ነው። በዚህ ጊዜ ውስጥ እንደኛ አይነት ደሃ ሀገር ጥንቃቄ የተሞላበት ጉዞ ያስፈልገዋል። ዝም ብሎ ከሚጮኸው ጋር መጮህ አያስፈልግም። የዓለም ሁኔታ ደግሞ አክቲቭሊ መከታተል ያስፈልጋል። እዛ ውስጥ ናሽናል ጥቅም በሚያስከብር መንገድ፣ ወዳጆቻችን ጋር ያለ ነገር በሚያዘልቅ መንገድ በጥንቃቄ አማካይ ስፍራችንን ሳንለቅ መጓዝ አለብን። ጠቅላይ ሚኒስትሩ ለታችኞቹ የአባይ ተፋሰስ ሀገራት የጋራ ሀብታችን የሆነውን ህዳሴን በጋራ እንመርቅ፣ ደስታችንን ተጋሩን ሲሉም ጥሪ አቅርበዋል። ለግብጽ መንግስት፣ ለሱዳን መንግስት እንዲሁም ለተፋሰሱ ሀገራት መንግስታት በሙሉ መስከረም ዝናብ ጋብ ሲል ህዳሴን ስናስመርቅ የደስታችን ተካፋይ እንዲሆኑ በተከበረው ምክር ቤት ፊት ግብዣ አቀርብላቸዋለሁ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ብሔራዊ ጥቅሟን በሰላማዊ መንገድ እንደምታስጠብቅም ገልጸዋል። ኢትዮጵያ ወደ ውጭ ከላከቻቸው ምርቶች 8.1 ቢሊዮን የአሜሪካን ዶላር ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ ዘንድሮ 900 ቢሊዮን ብር ገቢ ከግብር መሰብሰቡን አስረድተዋል። ሳምሶን ገድሉ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ በ2017 በጀት ዓመት እቅድ አፈጻጸም ላይ ለተወካዮች ምክር ቤት ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በማብራሪያቸው ከሀገር ውስጥ ገቢ 900 ቢሊዮን ዶላር መሰብሰብ መቻሉን ጠቁመው ወደ ውጭ ከተላኩ ምርቶች 8.1 ቢሊዮን ዶላር ገቢ መገኘቱንም አንስተዋል። ዘንድሮ 900 ቢሊዮን ነው ገቢ ያስገባ ነው። ለተከበረው ምክር ቤት በእቅድ ያቀረብነው ኤክስፖርት በዚህ ዓመት 5.1 ቢሊዮን ዶላር ነው። ምክንያቱም አምና 3.8 ገደማ ስለሆነ በ1 ቢሊዮን ፕላስ ጨምረን 5.1 ቢሊዮን ዶላር ኤክስፖርት እናደርጋለን ነው እቅዳችን። ያሳካ ነው። ጥቂት ቀናት ስለሚቀሩት ኤግዛክት ቁጥሩን መናገር ቢያስቸግረኝም 8.1 ወይም 8.2 ቢሊዮን ዶላር ነው። ይሄ ማለት ካቀድነው 3 ቢሊዮን ጭማሪ ማለት ነው። እቅድ አሳክታ የማታቅ ሀገር ካቀደችው 3 ቢሊዮን ጭማሪ ማለት ነው። ከአምናውስ ከእጥፍ በላይ ማለት ነው። ታዲያ ሪፎርሙ ካልሰራ ኢትዮጵያ 8 ቢሊዮን በ2-3 ዓመታት የምታመጣውን ኤክስፖርት በአንድ ዓመት ኬት ልታሳካ ትችላለች? ከዚህም ባለፈ የውጭ ምንዛሬ ግኝት መጨመሩን ጠቅላይ ሚኒስትሩ ጨምረው አንስተዋል። ሬሚታንስ 7 ቢሊዮን ዶላር ደርሷል። የውጭ ቀጥተኛ ኢንቨስትመንት 4 ቢሊዮን ተመዝግቧል። ከሰርቪስ የተገኘው ኤክስፖርት 8.3 ቢሊዮን ዶላር ሆኗል። አምና ከሁሉም የውጭ ምንዛሪ ማግኛ ምንጮቻችን ብድርና እርዳታን ጨምሮ የነበረው ግኝት
24 ቢሊዮን ዶላር ነበር አጠቃላይ ያገኘነው ሀብት። ዘንድሮ ያገኘነው ሀብት 32 ቢሊዮን ዶላር ነው። እንዴት ሪፎርሙ ሪስፖንድ አላደረገም ሊባል ይችላል። ሪፎርሙማ ከጠበቅነው ፍጥነት እና ውጤት በላይ ሪስፖንድ አድርጓል። ለምን ያክል ዘመን ኢትዮጵያ ታስራ እንደቆየች ማሳያው የሪፎርም ነው። ባለፉት ዓመታት ለኢኮኖሚው ፈተና ሆኖ የነበረው የወጪ ገቢ ንግድ አለመጣጣም መሆኑን የጠቆሙት ጠቅላይ ሚኒስትሩም ይህ አለመጣጣም በዘንድሮ ዓመት የ4 ቢሊዮን ዶላር መሻሻል ማሳየቱን ለምክር ቤቱ አስረድተዋል። በዘንድሮ የማንሰራራት ዓመት ታላላቅ ውጤቶች የተመዘገቡበትና በኢትዮጵያ ታሪክ ታይቶ የማያውቁ ድሎች የተገኘበት ዓመት መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። እስካሁን በተሰራው አመርቂ ስራም የሀገሪቱ ኢኮኖሚ የ8.4 በመቶ እድገት እንዲያስመዘግብም ሆኗል ብለዋል። አስማረ ብርሃኑ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽ የማንሰራራት ዓመት ብለን የጀመርነው የዘንድሮ ዓመት አመርቂ ውጤቶች የታዩበትና በኢትዮጵያ ታሪክ ታይተው የማይታወቁ ድሎች የተጎናጸፍንበት ዓመት ነው ብለዋል። ለዚህም ውጤት የኢትዮጵያን ህዝብና የህዝብ ተወካዮችን አመስግነዋል። ዘንድሮ እንደተባለውም ለኢትዮጵያ በእጅጉ የማንሰራራት ዘመን ነው። ታላላቅ ድሎች የተመዘገቡበት፣ አመርቂ ውጤቶች የታዩበት፣ በኢትዮጵያ ታሪክ ታይቶ ያልታወቁ ድሎች የተጎናጸፍንበት ዓመት ነው። በየዘርፎቹ የተመዘገቡ ለውጦችን ያቀረቡት ጠቅላይ ሚኒስትሩ ግብርናው በዚህ ዓመት የ6.1 በመቶ እድገት እንዲያመጣ እየተሰራ መሆኑን ገልጸዋል። በግብርናው አንድ ዘርፍ ተደርጎ በተሰራበት ዜጎችን ከሴፍትኔት የማላቀቅ ስራም 23 ሚሊዮን ዜጎችን ከሴፍትኔት ተረጅነት ማላቀቅ እንደተቻለ ገልጸዋል። ባለፉት ጥቂት ዓመታት ኢትዮጵያ ውስጥ 27 ሚሊዮን ገደማ ሰዎች በሴፍቲኔት የታቀፉ ተረጂዎች ነበሩ። እነዚህን ተረጂዎች ደረጃ በደረጃ ከሴፍቲኔት ነፃ ማውጣት አለብን የሚል ስራ በግብርና ሰብ ሴክተር ውስጥ እንደ ዋና ቁልፍ ጉዳይ ተይዞ ሲሰራ ቆይቷል። ከልመና ራሳቸውን መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ በቅርቡ እንደገለጽኩት ዘንድሮ 23 ሚሊዮን ኢትዮጵያውያን ከሴፍቲኔት ተረጂነት ነፃ ወጥተዋል። ይህ የማንሰራራት ትልቁ ማሳያ፣ የእናንተ አመራር ትልቁ ማሳያ፣ ኢትዮጵያ ከጥገኝነት የሚገላግላት ትልቁ ማሳያ ስለሆነ ሁላችንም ኩራት ሊሰማን ይገባል። ለትውልድ የሚተላለፍ ዕዳን ላለመተው እየተሰራ ያለው ተግባርም የማንሰራራት ውጤቱ ማሳያ መሆኑን አንስተዋል። 92 ቢሊዮን ብር ዕዳ ከፍለናል። በዚህ ዓመት ከመጣን ጀምሮ $1 ኮመርሻል ሎን አልወሰድንም። የዕዳ ሽግሽጉ ትናንትና በፈረንሳይ የመጨረሻውን ስምምነት ተፈራርሟል። ገንዘብ ሚኒስቴር $3.5 ቢሊዮን ከዚህ ቀደም የነበሩ መንግስታት ተበድረው ዕዳው ወደኛ ተሸጋግሮ የነበረውን ዕዳ ወደ ልጆቻችን መሸጋገር የለበትም፣ አላግባብ ነው ይህ ብድር ኮመርሻል የሆነው ብለን 2፣ 3፣ 4 ዓመታት ስንደራደር ቆይተን $3.5 ቢሊዮን የኢትዮጵያን ቀንበር አንስተናል። ይሄ ማንሰራራት ነው። ባለፈው ዓመት አጠቃላይ የኢኮኖሚ እድገቱ 8.1 በመቶ እንደነበር አንስተው ዘንድሮ በ8.4 በመቶ ለማሳደግ የታቀደው እቅድም እንደሚሳካ የየዘርፎቹ የእስካሁን ውጤት ያሳያል ብለዋል ጠቅላይ ሚኒስትሩ። የሰርቪስ፣ የኢንዱስትሪ እና የግብርና እድገት ደምራችሁ ስታዩ የዘንድሮ እድገታችን ካቀድነው በላይ እንደሚሳካ ምንም ጥርጥር የለውም። ተጠቃሎ ይመጣው መስከረም ስለሆነ አስቀድሞውን መናገር ቢያስቸግርም 8.4 ብለን ያቀድነው እቅድ ከዚያ በላይ ልናሳካ እንደምንችል እያንዳንዱ የሴክተር እድገት ያመላክታል። የኑሮ ውድነቱ እየቀነሰ ነው ቢባልም መሬት ላይ ያለው ሀቅ እየጨመረ መሆኑን ህዝቡ ያነሳልና ይህስ እንዴት ይታያል በሚል በህዝብ ተወካዮች ምክር ቤት አባላት ለተነሳው ጥያቄም ጠቅላይ ሚኒስትሩ ምላሽ ሰጥተውበታል። ኢንፍሌሽን በሚመለከት ሪፎርማችን መጠነኛም ቢሆን
ውጤት ካሳየባቸው ሪስፖንድ ካደረጉ ሴክተሮች አንዱ ነው። አምና ዓመት አስታውሳላችሁ ኢንፍሌሽን ሞከርን አልቻልንም እየሞከርን ነው ላችሁ ነበር። ዘንድሮ ግን እንደዛ አይደለም። ከፍተኛ ለውጥ መጥቷል። 99 ገደማ በኢትዮጵያ ካላንደር የኢትዮጵያ የምግብ ነክ ኢንፍሌሽን 60% ደርሶ ነበር። ከዚያን ጊዜ ጀምሮ ሲንከባለል የመጣ ዕዳና ስብራት መሆኑን የተከበረው ምክር ቤት መገንዘብ አለበት። 60% ደርሶ ነበር። አሁን ወደ 12 ዝቅ ብሏል። ሊሰመርበት የሚገባው ጉዳይ የእድገት ምጣኔ ቀነሰ ነው ያልኩት እንጂ የሸቀጥ ዋጋ ቀነሰ አላልኩም። የሸቀጥ ዋጋና የእድገት ምጣኔን ቀላቅሎ የማየት ጉዳይ አለ። ኢንፍሌሽን እና የሸቀጥ ዋጋ ተመጋጋቢ ናቸው እንጂ አንድና ያው አይደሉም። ኢንፍሌሽን ከሌለማ እድገት እኮ የለም ማለት ነው። ዲፍሌሽን ከሆነማ አጠቃላይ ያለው ነገር ለምሳሌ ዘንድሮ 100 ብር ኢንቨስት ያደረገ ሰው በሚቀጥለው ዓመት ምን ያክል እንደሚያተርፍ ከሚያመላክቱ ጉዳዮች አንዱ እኮ ኢንፍሌሽኑ ነው። ኢንፍሌሽን ዜሮ ከሆነማ እድገት ተቀዛቀዘ ማለት ነው። ያ ኢንፍሌሽን ግን ጤናማ መሆን አለበት። የዋጋ ግሽበትን በዘላቂነት መፍትሄ ለመስጠት ምርትን ማሳደግ ዋናው መፍትሄ በመሆኑ አሁንም ትኩረት ተሰጥቶበት እየተሰራ እንደሆነ ተገልጿል። ለምሮም ቀንሰው ልቦለዱ ማለት ነው። አቤት የእሑድ ቤት ውላችን ተጀምሯል። እስቲ ይቀመስ። ገጣሚ፣ ስራ ፈጣሪ ዛሬ ደግሞ ዊንታ ልጠበበት ትላለች። ወንድሜ የኔ ትዝታ አሉስ ቢዩ ምች ሳሉ አላቸው። ኢትዮጵያ ካርታስ የእሑድ ቤት ነው። ጠርሙስ ነው ብድግ ያደረገብኛል። አንተ ላይ ስላለቀሽባቸው ቀናት ስለምባዎችሽ ፍቅር የመርጌታ ሰራ ድምፃዊ ጥበቡ ያንተን ቁስል እኔ ላይ አስገብቼ ትዘፍን ብቻ አይደለም ለካስተወራን ታምራለህ። ያ ነገር በቃ ልባችን ውስጥ ተቀርጿል። የመጀመሪያው ባህሪው ካሙዙ ሙዚቃ ያቀናብራል፣ ምግብ ታቀናብራል። ከፊቱ እንዲህ እየቀያየረ ነው። ቀስ ብላችሁ ዜናችን ይቀጥላል። ኢትዮጵያ ለመጀመሪያ ጊዜ በቅርቡ የጋዝ ምርት ለገበያ ታውላለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ የወርቅ ምርትን ጨምሮ በተለያዩ የማዕድን ምርቶች ላይ ውጤቶች አስመዝግባለች ብለዋል ጠቅላይ ሚኒስትሩ። አባዲ ወይናይ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ከፍተኛ እድገት ከተመዘገበባቸው ዘርፎች መካከል የኢኮኖሚ ዘርፉ ተጠቃሽ መሆኑን ተናግረዋል። ምጣኔ ሀብቱ በበጀት ዓመቱ በተለያዩ ዘርፎች ውጤቶች ማስመዝገቡን የጠቀሱት ጠቅላይ ሚኒስትሩ በማዕድን ዘርፉም ስኬቶች መመዝገባቸውን አብራርተዋል። ኢትዮጵያ ለመጀመሪያ ጊዜ በቅርቡ የጋዝ ምርት ለገበያ ታውላለች ሲሉ ጠቅላይ ሚኒስትሩ አረጋግጠዋል። ኢትዮጵያ ውስጥ በጋዝና አካባቢ ላይ ያሉ የፕራይቬት ሴክተር እስከ ቅርብ ጊዜ ድረስ የነበራቸው አፕሮች መጥቶ ላይሰንስ መውሰድና በዚያ ላይሰንስ ብር መፈለግ ነው። ላይሰንሱን ይጁታል፣ ብር የላቸውም። በዚያ ላይሰንስ ብር ይፈልጋሉ። ይሄ መንገድ አያዋጣም ብለን በመንግስት ደረጃ በነበረ ንግግር የነበሩትን ኩባንያዎች ሰርዘን በማውጣት አዳዲስ አቅም ያላቸው ኩባንያዎች ወደ ሴክተሩ እንዲገቡ በመደረጉ ምናልባት የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። ለምን አልተነገረም እስካሁን ሳንሰማ ቆየን ለሚለው እኛ መንግስት ነን፣ ሰርቶ አዳሪ ነን እንጂ አውርቶ አዳሪ አይደለም። በሚያስፈልግ ቦታ ለህዝብ መግለጽ ያስፈልጋል። ብዙ ባንዳዎች ባሉበት ቦታ ደግሞ ደብቆ መጨረስ ያስፈልጋል እና ባንዳዎች እንዳያበላሹት ደብቀን የሰራነው የጋዝ ፕላንት ተጠናቋል። በቅርቡ በሶማሌ ክልል ስንዴና ግድብ ሳስመርቅ ያያችሁኝ ፕራይመሪ የሄድኩት ለጋዙ ስራ ነው።
ለምን ሄደ እንዳትሉ ነው ስንዴ ሳይነበረው ማለት ነው። ጋዝ የመጀመሪያው ፌዝ አልቋል፣ በቅርቡ ይመረቃል። ሁለተኛው ፌዝ ይጀመራል። ከማዕድን ምርቶች ከፍተኛ የውጭ ምንዛሪ ገቢ መገኘቱን ያብራሩት ጠቅላይ ሚኒስትር አብይ አህመድ ከወርቅ ምርት ብቻ ከ3.5 ቢሊዮን ዶላር በላይ ገቢ መገኘቱን አብራርተዋል። ወርቅ ባለፈው ዓመት 4 ቶን ነው ኤክስፖርት ያደረግነው። በዚህ ዓመት 37 ቶን ነው ኤክስፖርት ያደረግነው። 4 ስንት ጊዜ ቢባዛ ነው 37 የሚሆነው? ያን የሚያክል ፖቴንሻል ተኝተንበት ከርመን ነው ስለምን የነበረው ማለት ነው። 300 ሚሊዮን ዶላር ኤክስፖርት አምና አድርገን 3.5 ቢሊዮን ዶላር ኤክስፖርት ዘንድሮ አድርገናል። ይሄ ትኩረት ያመጣው ውጤት ነው። ብዝሃ ዘርፍ ባንል ኖሮ በየትኛውም መስፈርት ኢትዮጵያ ውስጥ ማዕድን በዚህ መንግስት የተሰጠውን ትኩረት አግኝቶ ተሰርቶ አያውቅም። ውጤቱም ይናገራል። በብረት ምርት ኢትዮጵያ ሰፋፊ ስራዎችን ሰርታለች ያሉት ጠቅላይ ሚኒስትሩ የኢትዮጵያን ፍላጎት መመለስ በሚያስችል ደረጃ ፋብሪካዎች ስራ መጀመራቸውም ነው የጠቀሱት። የብረት ውጤቶች 18% አድገዋል። ብረት ከአይረን ኦር ከአፈሩ የማምረት አቅም ኢትዮጵያ ባትገነባም በሁሉም የብረት አይነቶች ስክራብ ከተገኘ ጨፍልቆ ለመስራት የሚያስችል አቅም ገንብታለች። አሁን የሚቀረን ዋናው ጉዳይ አይረን ኦሩን አቅልጦ ወደ ብረት የመቀየር ስራ ካልሆነ በቀር ከዚያ በኋላ ያለው ስራ ከሞላ ጎደል የኢትዮጵያን ፍላጎት መመለስ በሚያስችል ደረጃ በርካታ ፋብሪካዎች ስራ ጀምረዋል። ኢትዮጵያ በማዕድን ዘርፉ ያላትን ተጠቃሚነት ለማሳደግ ከተለያዩ አቅም ካላቸው ኩባንያዎች ጋር በትብብር እየሰራች ስለመሆኑም ተጠቅሷል። ጉዳረገኝ ፍቅር ጉዳረገኝ። ስማ ድምጽ ጉዳር ጎኝ ወላይ አንደኛው ነው ከሚወጣው ጀምሪ መጀመሪያ ይኸውልሽ ተረጋጋሾይ ሳይገባኝ ኖረው ኳስ ተጫዋች መሆን አትፈልግም? ኳስ ተጫዋች አይኗ የዶቅ ማፍሬ ቁጣዋ ቆንዶ በርበሬ እንደዚሁ ትወጣዋለህ። የባየው ካላቃተህ አታቋርጥ። አትጥፊ በብዙ ከልቤ እንዳትወጪ ባቄላ ምርቱ እንጂ አያምርም ክምሩ። በቃ ክበብ ግባ። ሙዚቃ የሰማን ያሳለፍነው ደስታ አሮክብኝ ዘፈን ድንገት ደግሞ በቃ ተለያየን ተቆረጠ አንጀቴ በቃ ተለያየን። የውጭ ዜና። በብሪታንያ አጠቃላይ ምርጫ ቀኝ ዘመም የሆነው ሪፎርም ዩኬ የስደተኞች ላይ ያለው አቋም የብዙዎችን ቀልብ ከወዲሁ መሳብ መጀመሩ ተሰምቷል። ከምርጫው አስቀድመው የስደተኞች ጉዳይ ዋና የመለያ መስፈርት ሆኖ በመራጮች ዘንድ መወሰዱ ለሪፎርሙ ዩኬ ሰርግና ምላሽ የሆነላት ይመስላል። የቀኝ ዘመም ፓርቲው የምርጫ ቅስቀሳ ጭብጥ ወደ ብሪታንያ በትናንሽ ጀልባዎች የሚደረጉ የስደተኞች ጉዞዎችን ማስቆም እንደሆነ የተነገረ ሲሆን ይህ ታዲያ በብሪታንያ ስደት መጠን ከልክ አልፏል ለሚሉ መራጮች ፓርቲ ማለት ይህ ነው ሳያሰኛቸው አልቀረም ተብሏል። ሪፎርሙ ዩኬ በቅርብ ጊዜ በተከናወኑ የማሟያ ምርጫዎችና በገጠራማ አካባቢዎች በተደረጉ ምርጫዎች እያሸነፈ መምጣቱ የሚታወስ ነው። የ28 ዓመቱ ፖርቹጋላዊ የሊቨርፑል አጥቂ ዲዮጎ ጆታ ከወንድሙ ጋር በመኪና አደጋ ሕይወቱ ማለፉን የስፔን መገናኛ ብዙሃን አስታውቋል። በአውሮፓውያኑ 2020 ከወልቭስ በ40 ሚሊዮን ፓውንድ ለሊቨርፑል የፈረመው ጆታ በሰሜን ምዕራብ ስፔን ባጋጠመው አደጋ ሕይወቱ ማለፉ ተነግሯል። ጆታ ከቀናት በፊት ነበር ከረጅም ጊዜ ፍቅር ጓደኛው ሩት ካርዶስ ጋር ትዳር የፈጸመው። ጥንዶቹ 3 ልጆችን አፍርተዋል። ዛሞራ በተባለችው የስፔን ግዛት ውስጥ ባጋጠመው አደጋ ፖርቹጋል ውስጥ ፕሮፌሽናል እግር ኳስ ተጫዋች የሆነው የ28 ዓመቱ የጆታ ወንድም አንድሬ ሲልቫም ሕይወቱ አልፏል። የስፔን ፖሊስ እንዳስታወቀው ወንድማማቾቹ የሞቱት
ረቡዕ ለሐሙስ አጥቢያ በአገሬው ሰዓት አቆጣጠር ከእኩለ ሌሊት በኋላ ነው።